ዳጣ እንዴት ይሳረያለሽ? ቆይ መተሽ ታዳምጪ ነበር አይደል? ምን ችግር አለው? ለምን? ቆይ ሰሞኑን ምን ሆነሻል? በቃ ሰሞኑን ደስ እያለኝ አይደለም ናታን፣ ደስ እያለኝ አይደለም። ምን ነው? ቆይ ደስ ያላለሽ ምን የተለየ ነገር መጣ እንዴ? ናታን የተለየ ነገርም አለ። ይኸው አሁን ራሱ ተናደድ ልትሄድ አልነበር እንዴ? ስማ ደግሞ ከቤት ጋር ያለ ቅርርብ ደስ እያለኝ አይደለም። ማለት ምን ማለት ነው? በቃ ደስ እያለኝ አይደለም። እንደውም ኤቢ መጣች። እንኳን መጣሽ። ከዛ ዩኒቨርሲቲ ገብቶ ለመማር ያስባል፣ ግን ገንዘብ የለውም። መጽሐፍ ለማሳተም ያስባል። ከዛ ከአንዲት አሮጊት በአራጣ ገንዘብ ይበደራል። እሺ። ከዛም እቺ አሮጊት ወለድ በየቀኑ አምጣ እያለች ትጨቀጭቀዋለች። አሮጊቷ ገንዘብ አላት፣ ግን ያን ገንዘብ ሰብስባ ወደ ሌላ ቦታ ልትሄድ ነው ያሰበችው። ከዛ ይሄ ሰውዬ ምን ብሎ አሰበ መሰለሽ? እቺን ሴትዮ ሊገላትና በገንዘቧም ትምህርቱን ጨርሶ ገንዘቧን ለድሆች ሊሰጥ አሰበ። እና ገደላት? ቆይ ምን ያደርጋት? ይግደላት ወይስ ይተዋት? አንቺ ምን ታስቢያለሽ? መግደል ያለበት። አዎ ገደላት። ከዛ በገንዘቧ ሰው ረዳበት፣ ትምህርቱንም ጨረሰበት። ግን የሚያሳዝነው ነገር በምድራችን ላይ በጣም ቀዝቃዛ በሚባለው በሳይቤሪያ እስር ቤት ውስጥ ከተቱት። አየህ አይደል? እውነት ለዚህ ምድር አይመጥናት። መጽሐፉ ልክ ነው። ደግሞ አብዛኛው ሰው አብሮ ነው የሚነዳው። ስለዚህ በቃ ናታን መጽሐፉን አምጣልኝ፣ አንበብ ፈልጋለሁ። ምንም የስሩ አይደለም። ሊጀማምረኝ ነው። ዩ ጋይስ እንዴት ምን አላችሁ? በያላችሁ በሰላማችሁ ይብዛ እያልኩ እንግዲህ በዛሬው ወዳጣ ድራማ በክፍል 101 ምን ተፈጠረ፣ በክፍል 102 ምን ሊፈጠር ይችላል የሚለውን እናያለን ማለት ነው። እንግዲህ በክፍል 100 እንዳያችሁት ዳጣ እና ናታን እና ማነው ስሙ አቢጌል እያወሩ እያለ ዳጣ ተደብቃ ስታዳምጣቸው ሰላም ልጄ ናት ያለችውን ምክንያት በዛ ዙሪያ ላይ እያወሩ ነበር ማለት ነው። እንግዲህ ዳጣም ትንሽ ነው የሰማቻቸው። እንግዲህ ያው ስለ ወረቀቱ ጉዳይ እንደሆነ ምናምን ነግረዋታል ማለት ነው። ተደብቃ እያዳመጠች ነበረ። ለምን ተደብቃ እንዳዳመጠች እንግዲህ ፈጣሪ ይወቅ። በጣም ቅናት ይዟታል። በጣም ጭርጭር እያለች ነው። ጸባይዋ ተቀይሯል። የድሮዋ ዳጣ አትመስልም። ምክንያቱም አቢጌል አሁን ተቀይራለች። አቢጌል ወደ ድሮ ማለት ወደ ድሮ ሳይሆን አዲስ ጸባይ እያመጣች ነው እና ናታን በቀስታ እየቀረበችው ነው። ግን ዘወይ አቢጌል ተስፋ ቆርጣለች። ምክንያቱም ናታንን እንደማታገኘው አሁን ትታለታለች። ሁሉንም ነገር እርግፍ አድርጋ ትታለች እና ዳጣ ደግሞ ይሄን ነገር አለሳልሳ ገብታ ናታንን ትቀማኛለች በሚል አስተሳሰብ እንግዲህ ከናታን ስር እያለች ነው። እንግዲህ ትምህርት ቤትም ሲሄድ የትም ሲሄድ አብሬ ካልሄድኩ እያለችው ነው። እንግዲህ ተደብቃ ማዳመጥ ጀምራለች። ብቻ ሰላም እየሰጠት አይደለም። የአቢጌል መቀየሩን አይነው ትፈልገዋለች፣ ግን ደግሞ ሁላችንም እናውቃለን ትፈልገዋለች፣ ግን ደግሞ ከናታን ስር ማለቷን። ምክንያቱም ናታን እንደምታፈቅረው ደግሞ ታውቃለች። ከኋላ መታ እንደቀማቻት ታውቃለች። ግን ደግሞ ናታን እንደዚህ አይነት ነገር አይደለም። ናታን እንደ ወንድምነት ቀርቦ ነው ሁሉ ነገር ለስረዳት እየሞከረ ያለው። ምክንያቱም በጣም የደረጀ እንትን አለበት፣ አደራ አለበት፣ ምከራቸው፣ እንደዚህ በላቸው፣ ወንድ እህቶች ናቸው ምናምን ይለዋል። ስለዚህ አቢጌል ደግሞ አሁን ተቀይራለች። በቃ ዳጣ እንዳሰበችው ሳይሆን ኖርማሊ ገብታ፣ በእርግጥ ዳጣ ያሰበችውም በኋላ ሊከሰት ይችላል ከብዙ መግባባቶች መካከል። ግን ናታን ደግሞ ያን ነገር የሚያደርግ አይመስለኝም። ስለተቀየረች ብሎ እሷን የሚሸምጥታት አይመስለኝም። ብዙ ነገር አድርገዋል። ከዳጣ ጋር ብዙ ነገር አሳልፈዋል። ብዙ ጊዜያቶችን አሳልፈዋል። ግን ደግሞ ዳጣ አልቻለችም። በጣም ቀንታለች። በጣም ማለት ትምህርት ቤት ሲሄድ ራሱ አብሬ ካልሄድኩ በትንሽ ነገር ነው ሆድ የሚብሳት። አንደኛ የእናቷ ጉዳይ፣ ሁለተኛ ደግሞ እሱ ተደብቃ ክላስ ሊሄድ ሲል በቃ አብሬ ካልሄድኩ ድረስ አብሬ ተከትዬ ካልሄድኩ ድረስ እያለችው ነበር። እንግዲህ እሺ ነይ እንሂድ፣ አብረን እንሂድ ምናምን ሲላት ያው
ድጋሚ ደግሞ በቃ ተው ምናምን እያለ አለችው ማለት ነው። እንግዲህ ያን የእናቲቱን ወሬ ከሰማች ጀምሮ በጣም ሆድ እየባሰት ነው። ውጭ ወጥታ እያለቀሰች እያለ ጥበቃው አግኝቷት ነበረ። ጥበቃው ምን ሆነሽ ነው የምታለቅሺው ምናምን ሲላት እናቴ ምናምን አፍቀኝ፣ በዛ ላይ ደግሞ ናታንም ስትል በቃ ሌላ ነገር ቀየረ። የአራዳ ልጅ ነው እሱም የገባው ወሬ ጭዌ ፈጥሮ ምናምን አጫወታት። ደስ አላት፣ ሳቀች፣ ተጫወተች በቃ እና እንግዲህ የሆነ ታይም ላይ ደግሞ እንግዲህ ናታንና ማነው ስሙ አቢጌል ክላስ ውስጥ አንኳኩታ ገብታለች ማለት ነው። ልግባ ወይ ናታን ምናምን እያለችው ነበረ። ግቢና ተቀመጭ አላትኝ። ያው መጽሐፍ እንዲሰጠኝ ፈልጌ ነበረ ምናምን አለችው። ምን አይነት አንቺ ነሽ መጽሐፍ የምታነቢው አልታ እውነት ስለ ህግ ስለምን ስለ ሳይኮሎጂ ምናምን የሚያጠና መጽሐፍ ካለህ እንዲሰጠኝ ፈልጌ ነበረ ምናምን ስትለው እንደውም ካነበብሽ የሆነ መጽሐፍ አለ ልቀበልልሽ ወይ ምናምን እያላት ነበረ። ምን አይነት መጽሐፍ ነው? ስለ ህግ የሚያጠና ነው ምናምን ብሎ ያን ነገር እያስረዳት እያለ ላይ ከእሷ ጋር ኮንታክት የሚያደርግ ነው ማለት ባለፈው ካሳለፈችው ማለት ድራማም ቢሆን ካሳለፈችው አይነት ጋር የሚሄድ መጽሐፍ ነው ማለት በጣም ደስ ይላል እያለችው ለብዙ ደቂቃ እያወሩ ነበር። እንግዲህ አሁን እየተቀያየሩ ነው። ዳጣ አቢጌልን፣ አቢጌል ዳጣም እየሆኑ ነው ማለት ነው። ዳጣ አቢጌል ስትቀየር ላይክ እንደ አቢጌል ተደብቃ በበር ስር እያዳመጠች ነው ማለት ነው። እና ያን ወሬውን ሲጨርሱ እንግዲህ ሰጥሻለሁ ምናምን ተባብለው ውጥት ስትል አቢጌል በር ላይ አግኝታታለች ማለት ነው። ያው ያሉትን በሙሉ ሰምታለች። ከዛ እንግዲህ ዳጣ ምን ትሰሪያለሽ ምናምን ስትላት ከዛ እንደ በድሮ ቢሆን ጥፊ ነበር የሚከተላት፣ እንዳሁኑ ግን ቀስ ብላ ጠይቃት ነበረ። ከዛ ምንም ብላ አሁንም ድንብር ብላ ጥፋቱ እንደሆነ የእነሱ እሷ ልክ እንደሆነች ነው የምታስበው። ዳጣ ሄደች ማለት ነው። እንግዲህ ስትሄድ ምን ተከትሏት ይዟል ማለት ነው። ናታን ምን ሆነሽ ነው ምናምን ሲላት በቃ በር ተደብቀሽ ምን ሆነሽ ነው? ከባለፈው ጀምሮ ሰሞኑን ጸባይሽ እየገባኝ አይደለም። ምን ሆነሽ ነው? እየቀናሽ ከሆነ በጣም ነው የሚደብረኝ እያላት ነበረ ማለት ነው። ናታን ለምንድን ነው ምቀናውን ያልቀናም አለችው። ከዛ ምንድን ነው ለምን በር ላይ ቁመሽ ከምታዳምጪ ይሄ ከአንቺ የሚጠበቅ ነገር አይደለም። በር ላይ ቁመሽ ከምታዳምጪ አትገቢም እንዴ ምናምን ሲላት መች ግቢ ያልከኝ? የታይቶ ነው ግቢ የሚላት እሱ ወይ ቅናቱን ገባን ነው ማለት በጣም ከፎንቃው አለባት። ለዛ ይሆናል እንግዲህ እና የታይተ ነው ማለት ግቢ ለመች አላልከኝም? እንደዚህ በቃ እንደዚህ የምትቀያየሪ ከሆነ ይሄን ካንቺ አልጠብቅም። ብዙ እንትን በቃ ሲላት ጥሏል ሊሄድ ሲል አሁንም ምን ተፈጥሮ ነው? የተፈጠረ ነገርማ አለ፣ ብዙ ነገር አለ ሲላት አሁን ራሱ ጥለኸኝ ልትሄድ አልነበር እንዴ? እኔ ከአቤጌል ጋር የምታደርጉትን ነገር ሰላም እየሰጠኝ አይደለም ማለት ነው አለችው። እሷ እኮ ጀስት እንደ እንትን የቀረብኳት እያገዝኳት ነው። መጽሐፍ ስጠኝ አለችው። መጽሐፍ ልሰጣት ነበረ። በቃ እኔ ግን ደስ እያለኝ አይደለም ስትል አቤጌል ከጀርባ መታለች ማለት ነው። ትስማት አይታወቅም። እንደውም ይኸው መጣችልህ ምናምን እያለችው ነበረ። እንግዲህ አቢጌል እንደሚዋደዱም ታውቃለች። ምን ሊፈጠር እንደሚችል ኔክስት እናያለን።